የቴሌግራም ዴስክቶፕ አፕሊኬሽን ስትጠቀሙ የአማርኛ ፊደላትን የማያሳያችሁ ከሆነ ወይም ቦክስ ምልክት የሚያሳያችሁ ከሆነ ይህንን ቪዲዮ እስከ መጨረሻው ይከታተሉት። የመጀመሪያው መንገድ የቴሌግራም ኤክስፐሪመንታል ሴቲንግን ማስተካከል ነው። ይህን ለማድረግ በመጀመሪያ እነዚህ ሶስት መስመሮች እንነካለን። ከዛ ሴቲንግስ፣ ከዛ አድቫንስድ፣ ከዛ መጨረሻ አካባቢ ኤክስፐሪመንታል ሴቲንግስ የሚለውን እንነካለን። ከዛም ቀስ ብለን ወደታች ወርደን ፍሪ ፎንት ኢንጂን የሚል እናገኛለን። እሱን ኦን እናደርጋለን። ከዛ ሪስታርት እንለዋለን። ቴሌግራማችን እንደገና ይጀምራል ማለት ነው። እዚህ ጋር መስራት አለመስራቱን ቼክ ታደርጉና የኛው መንገድ የማይሰራላችሁ ከሆነ ወደ ሁለተኛው መንገድ እናልፋለን። ሁለተኛው መንገድ ምንድነው? የቴሌግራም ፎንት መጫን ነው። ያ ማለት ምናልባት ኮምፒውተራችን ላይ የአማርኛ ፎንት ከሌለ እሱ ከሆነ ችግሩ ከኢንተርኔት ላይ እናወርዳለን ማለት ነው ፎንት። ይህንን ለማውረድ ክሮም ወይም ማንኛውንም ብሮዘር ትከፍቱና ሶፍትዌር ዶት ኤስአይኤል ዶት ኦአርጂ ስላሽ አቢሲኒካ ብላችሁ ሰርች ታደርጋላችሁ። ስለዚህ ከፊት ለፊት ላይ የሚመጣውን ዳውንሎድስ የሚለውን ትነካላችሁ። ከዛ ትንሽ ዳውንሎድ እስኪሆን እንጠብቀዋለን። እዚህ ጋር ይሄንን ዳውንሎድ የሚለውን ከነካም በኋላ ያ ዳውንሎድ አድርጎልኛል። ከዛ በኋላ ዚፕ የሆነ ፋይል ስለሆነ ይሄንን ኤክስትራክት አደርገዋለሁ። ከዛ እዚህ ውስጥ ገባና ቲቲኤፍ የሆነውን ፋይል የኛውን ደብል ክሊክ አድርጌ የኛው ሲመጣልኝ ኢንስቶል እለዋለሁ። ካለ ኦልሬዲ እንዳለ ይነግራችኋል፣ ከሌለ ይጭንላችኋል። አሁን ጭኖልኛል። ከዛ ይሄንን እንዘጋና ቴሌግራማችንን እንከፍታለን። ቀድመን ከከፈትነው እንደገና ዘግተን መክፈት አለብን፣ የግድ እንደገና መከፈት ስላለበት። ከዛ ሴቲንግ ጋር እንገባለን። ከዛ እዚህ ጋር ቻት ሴቲንግስ የሚል አለ፣ እሱን እንጫናለን። ከዛ ፎንት ፋሚሊ፣ ከዛ እዚህ ጋር አሁን የጫናትን አቢሲኒካ ፎንት እንፈልጋለን፣ እሷን እንመርጣለን። ከዛ ሴቭ እንለዋለን። ሪስታርት ይለናል። አሁንም ቴሌግራም በራሱ ጊዜ ይጀምራል። ይህንን መስራቱን ቼክ ታደርጉና ከሰራላችሁ በዚህ ትቀጥላላችሁ። ካልሰራላችሁ ደግሞ የመጨረሻ ሶስተኛውን ስቴፕ አሳያችኋለሁ ማለት ነው። ሶስተኛው ስቴፕ ምንድነው? ቴሌግራም ዴስክቶፕን ትተን ቴሌግራም ዌብ መጫን ማለት ነው። ስለዚህ እዚህ ጋር ቴሌግራም አያስፈልገንም። ቴሌግራማችንን እንዘጋለን። ዘን እዚህ ጋር እንሄድና ቴሌግራም ዌብ ወይም ደግሞ ዌብ ዶት ቴሌግራም ዶት ኦአርጂ ብለን ሰርች እናደርጋለን። ከዛም እንደዚህ አይነት ሎጊን ስክሪን ያመጣልናል። እዚህ ጋር እኛ የምንፈልገውን አይነት ሎጊን ሜተድ መጠቀም እንችላለን። አንደኛ ኪውአር ኮድ ስካን ማድረግ ነው። ሁለተኛው ደግሞ በስልክ መግባት፣ በስልክ ቁጥር ኤስኤምኤስ መላክ። ግን ቴሌግራማችን ሌላ አፕሊኬሽን ላይ ካለ በዚህ ላይ ልክልን ይችላል። ወይም ደግሞ በፓስኬ መግባት ነው። እኛ በኪውአር ኮድ ስካን እናደርጋለን። ይህን ስካን ለማድረግ ስልካችሁ ያስፈልጋችኋል። በስልካችሁ ቴሌግራማችሁን ትከፍቱና ሴቲንግ ውስጥ ትሄዳላችሁ። ሴቲንግ ጋር ዲቫይስስ የሚል አለ። ዲቫይስ ስትጫኑ ሊንክ ዴስክቶፕ ዲቫይስ የሚል ታገኛላችሁ። እሱን ስትጫኑት ይህንን ኪውአር ኮድ ስካን ማድረጊያ ቦታ ይመጣላችኋል። ስካን ታደርጉታላችሁ። ከዛ በኋላ በቀጥታ ወደ ቴሌግራም ዌባችሁ ገባችሁ ማለት ነው። በዚህን ጊዜ በየጊዜው ቴሌግራም ለመግባት ክሮም መክፈቱን ካልፈለግነው እዚች ጋር ኢንስቶል የሚል በተን ይመጣልና እሷን ክሊክ እናደርጋታለን። ከዛ ኢንስቶል እንለዋለን። ወዲያውኑ ነው የሚከፍተው። ወዲያውኑ ከፈተልን። ያውን ቴሌግራም ዌብ አለኝ። ስለዚህ ይህንን ልክ እንደ ቴሌግራም ዴስክቶፕ ተጠቀመዋለሁ። እዚህ ጋር የአማርኛ ካራክተር የማንበብ ችግር አይመጣም። ስለዚህ ሌላ ጊዜ መክፈት ስፈልግ እዚህ ጋር ስታርት ጋር ሄጄ ቴሌግራም ዌብ የሚለውን አስነሳዋለሁ። በቃ ተመሳሳይ ልክ እንደ ቴሌግራም ዴስክቶፕ ተጠቀመዋለሁ ማለት ነው። ምንም ከዛ የሚለየው ነገር የለም።
ስለዚህ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ያሳውቁኝ። ባይ ባይ።